ዛሬ ጠራናችሁ 2.5 ሚሊዮን ብር በተጭበረበረ ቼክ አማካኝነት ከድርጅታችን የሂሳብ አካውንት ውስጥ መመዝበሩን ይፋ ለማድረግ ነው። ድርጅታችን እምነት ጥሎበት የሂሳብ ስራዎችን እንዲያከናውን የቀጠረው አቶ ስንታየው ማቲያስ የተባለ ሰራተኛችን ገንዘቡን ከወሰደ በኋላ መስዋዕት ካደረገ የአካውንታንቱን ወንጀለኝነት ፖሊስ ሳያረጋግጥና ፍርድ ቤት ሳይወስንበት በጋዜጣዊ መግለጫ ላይ ገንዘቡን መዝብሯል ብሎ መናገር ትክክል ነው? ይሄ ምን አይነት ጥያቄ ነው? ለማንኛውም ይህን ጥያቄ በኋላ እንመለስበታለን። ሌላ ጥያቄ ካለ አካውንታንቱ ቼኩን ለማዘጋጀትና ለመፈረሙ ማስረጃ አለን ብላችኋል። ማስረጃዎቹ ምን እንደሆኑ ለማወቅ ይቻላል? ስነ ስርዓት ማን ጥያቄዎችን መጠየቅ የምትችለው እድል ስሰጥ ብቻ ነው። ሌላ ጥያቄ ካለ አመሰግናለሁኝ። ቀደም ሲል አዳም ያነሳቸው ጥያቄዎች እንዲመለሱ በእርሶ በኩል መልስ እንዲሰጡባቸው ስለፈለግኩ ነው። አዲስ ጥያቄ የለኝም። አመሰግናለሁ። እሺ፣ ምን ነበር ጥያቄዎች? ቀጥል። እንደውም ከዚህ በፊት ያነሳዋቸውን ጥያቄዎች ትቻቸዋለሁ። አንድ ጥያቄ ብቻ ላቀርብልዎ አቶ ጌታቸው። ከ3 ዓመታት በፊት 123642 ብር ከ65 ሳንቲም ከዚህ ድርጅቶ በእቃ ግዢ ሰበብ ተመዝብሯል። ባለፈው ዓመት ደግሞ ወደ 72000 ብር ገደማ የሂሳብ ጉድለት እንዳለው የሂሳብ መዝገባችሁ ያሳያል። አሁን ደግሞ ይባስ ብሎ 2.5 ሚሊዮን ብር እንደተጨበረበረ እየተነገረን ነው። ታዲያ በዚህ ጊዜ ሁሉ መንግስት እርሶን ነው በኃላፊነት ያስቀመጡት እና አቶ ጌታቸው ኃላፊነቱን በገዛ ፈቃዱ ለመልቀቅ አስበዋል ወይ? ማንና ነው አንተ የስልጣኔን ለቅ የምትነግረኝ? ስብሰባችንን ጋዜጣዊ መግለጫችንን ጨርሰናል። መሄድ ትችላላችሁ። ከድህነት ለመውጣት እየተፍጨረጨረ ላለ የአገር ህዝብ የዛሬው ዜና የመርዶ ያህል አሳዛኝ እንደሚሆንበት እረዳለሁ። እንደ ተከታተላችሁት 2.5 ሚሊዮን ቀዳዳዎችን መሸፈን የሚችል ገንዘብ ነው ዛሬ በእንዝላልነት የተመዘበረው። የትራንስፖርት፣ የሕክምና ጣቢያ፣ የትምህርት ማዕከላትና ሌሎች በርካታ ቀዳዳዎችን ሳስብ የዛሬው ዜና ለኔም ጭምር ያንገበግበኛል። ከዚህ በፊት በተደጋጋሚ ያጋጠሙ የገንዘብ ጉድለቶችና ምዝበራዎችን ወደ ኋላ ሄደን ስንመለከት ድርጅቱ አሳሳቢ የሆነ የገንዘብ አያያዝ ችግር እንዳለበት ማስረጃ ይሆነናል።
ይሁንና በእነዚህ ጊዜያት ሁሉ ግን ለጠፋው ገንዘብ ኃላፊነቱን የወሰደ አንድም ሰው የለም። መንግስት ንብረቱን እንዲቆጣጠርለትና ስራዎችን እንዲያቀላጥፍለት በኃላፊነት ያስቀመጠው አቶ ጌታቸው መዝገቡ ኃላፊነቱን በመውሰድ ቦታው ለሌላ ሰው እንደሚያስረክቡ ይጠበቃል። ከፌዴራል መንግስት የህንፃ ስራዎች ዲዛይንና ቁጥጥር ባለስልጣን ዋና መስሪያ ቤት በመገኘት ሪፖርቱን ያቀረብኩላችሁ አዳም አፈወርቅ ነኝ። አሁን ወደ ዋናው ስቱዲዮ መልሳችኋለሁ። ወይኔ ጌታቸው ድሮውንም ቢሆን የግል ቴሌቪዥን ጣቢያ መፈቀድ አልነበረበትም። አቃጣሪ ሁሉ አሁን በቃ ተረጋጋ። የሆነው አንድ የሆነው እናንተማ ምን አለባችሁ? ይሄን የማይረባ ጋዜጣዊ መግለጫ ነው ብላችሁ እኔን ታጋፍጡኛላችሁ። መግለጫው እኮ ምንም እንከን የለበትም። ችግሩ የዚያ ደረቅ አጉል ልወደድ ባይ ጋዜጠኛ ነው። አፈም ሞልተ እንከን የለበትም ትለኛለህ? ለምሳሌ አስንታዩ ያላችሁ ሰውዬ ቼኩን አጭበርብሮ ገንዘቡን ስለመውሰዱ የታል የሰጣችሁ ማስረጃ? ማስረጃውም አለን። አየህ፣ ትልቁ ስህተት የህዝብ ግንኙነቱ ነው። እኔ ሁሉንም ነገር በደንብ አስረድቼው ነበር። አሁን እሱ ምንም አይጠቅመንም አቶ ጌታቸው። ይልቅ እነዚህ የድርጅታችንን ስምና ክብር ያዋረዱ ሰዎች በአስቸኳይ ማስተባበያ እንዲሰጡ መጠየቅ አለብን። ይህ እንኳን ጥሩ ሀሳብ ሳይሆን አይቀርም። ነገር ግን በመጀመሪያ ለነገ ጠዋት አስቸኳይ የቦርድ ስብሰባ መጥራት አለብን። ከዛም በኋላ ደብዳቤው እንዲደርሳቸው እናደርጋለን። ኦራይት? እኔ ስብሰባውን በአስቸኳይ እንዲጠራ አደርጋለሁ። አንተ ግን አሁኑኑ ዛሬ ነገ ሳትል የቴሌቪዥን ጣቢያ ኃላፊዎችን ሄደህ ብታነጋግራቸው ጥሩ ነው። አየህ፣ ጊዜ በሰጠናቸው ቁጥር ነገሩን የባሰ እያበለሻሹት ይሄዳሉ። ኦራይት፣ እኔ አሁን እሄዳለሁ። አንተ ይፈጽም። እሺ። በጣም አቁተኛል አለ የምንጨው ነገር አዳም ስለኔት ራስት ለገብ ይላቸው ከመሽ እንዴት ብቃልክ የሰው ሰው እኮ ለማጥፋት ይዝኛል። አሽታችሁ መልካም አስፈልጋችሁ ነበር። አባባል ገብቶኛል፣ ግን በተሳሳተ መልኩ የተረዳኝ ይመስለኛል። እኛ የማንንም ስም ማጥፋት አላማ የለንም። ዛሬ በተፈጠረው ነገር እንደተከፋ ይገባኛል። በእኛ በኩል ስራችንን የሰራ ነው። ይሄ ደግሞ ሙያው ግዴታችን ነው። ስማኔ ጌታቸው፣ ስላንተ ስራና የሙያ ግዴታ የሚያገባኝ ጉዳይ የለም። የግል ቴሌቪዥን ጣቢያ ይዛ አጉል መራቀቁ አዋጣም አይደለም። እንደዚህ ተራቀ ይቅርና ነገሮችን እንኳን በጥንቃቄ እየሰራ ቢሆን ምንም ዋስትና የለም። መራቀቅ እንኳን አልነበረም ማለት የፈለኩት ምን መሰለህ? አሁን ከኔ ጋር ክርክረን አቁምና በቶሎ ያቀልብላባ ጋዜጠኛን በጉዳዩ ላይ ማስተባበያ እንዲሰጥበት ነገር። የምን ማስተባበያ? አቶ አሰግድ፣ ለምን እንደማንተዋወቅ ትሆናለህ? ስህተት ሰርታችኋል። በስህተት የድርጅታችንን ስምና ክብር አጉድፋችኋል። ይልቅ በቶሎ በጉዳዩ ላይ ማስተካከያ ብትሰጡበት። የሰራነው ስህተት ካለ እኮ ለማረም ዝግጁ ነው አቶ ጌታቸው።
ዛሬ የተሰራውን ስራ እኔ እንደማንኛውም ሰው በቴሌቪዥን ነው የተመለከትኩት። እውነቱን ለመናገር ሰራተኞቼ ወጣት ስለሆኑ በስሜት ተገፋፍተው ትልቅ ጥፋት ሰርተው ሊሆን ይችላል። ይሄ ደግሞ ሁሌ እንደምናደርገው በጉዳዩ ላይ ተወያይተንበት ማስተካከያ እናስታጥበታለን። ምንም ችግር የለም፣ እናስተካክላለን። በነገው ዕለት ማስተካከያ እንዲሰራበት እፈልጋለሁ። በነገው ዕለት እንኳን ይከብዳል። ነገሩን መርምረን የማስተካከያ ፕሮግራም ለመስራት ቢያንስ የ1 ሳምንት ጊዜ ያስፈልጋል። አቶ አሰግድ ማን መሆኔን የምታውቅ አልመሰለኝም። የቴሌቪዥን ጣቢያ እንዲዘጋ ትፈልጋለህ? ሰው ከነገዋ ቀን እንዳለ ማሰማው ልጅ ወይ አልሰማው። እርሾውን የት ነው ያስቀመጥሽው? ከዛ የታባሽ አድረሽ ነው የምትመጫው አንቺ? ወይ ማይ መስሪያ ቤት እንዴት አይነት የስራ ውጥረት እንዳለ ብታይ። እና ነው ለተቀበይ በቴሌቪዥን ቀርቦ ወሬ ማውራት ስራ ሆነና ይወጥራችሁ ጀመር። ለምን እኔ መጥቼ በነፃ ላወራላቸው? ማይ ሳልነግርሽ ደሞዝ ጨምሩልኝ ነው። በዚህ ላይ ደግሞ መኪና ላይ መደቡልኝ። ዛሬ ማታውን ይዣ ስመጣው መኪና። የምርሽ ነው እየቀለድሽ? ሙች የምሬን ነው። እንኳን ደስ ያለሽ የኔ ወሬኛ። ወይኔ ሳሚኝ እማዬ እርቦኛል። ቁርስ የሚሆን ነገር አለሽ? ወይ በሞትኩት። ቆይ አንዴ ታገሽኝና ቆንጆ ፍርፍር አፍርሻለሁ። ድስት የሚሆን ጠርገ እስኪ። በጣም የረፈደብኝ ደግሞ በጣም መርሞሮኛል። ይሄ ጸጉርሽ ደግሞ እንዴት ነው ያደገው አንቺ? እሺ ቆርጠዋለሁ። የሚበላ ነገር ብቻ አዘጋጅልኝ። እሺ እሺ። በትናንት የዜና ሪፖርታችን ላይ ትልቅ ስህተት ሰርተሃል። የምን ስህተት? ያለ አግባብ የንጹህ ሰው ስም አጥፍተሃል። ፖሊስ ማታ ላይ የሰጠው መግለጫ ሰምተሃል አይደል? አዎ ሰምቻለሁ። ወንጀለኛ ስለመሆኑ ምንም ማረጋገጫ የለም። ገና ለገና ይሆናል የሚል ጥርጣሬ ነው ያለው። ከጥርጣሬም በላይ ነው። ሰውየው እኮ ገንዘቡ ጠፋ ከተባለበት ቀን ጀምሮ ስራው ላይ ተገኝቶ አያውቅም። ከዚህ በላይ ምንም ማረጋገጫ ያስፈልጋል? ስራ አስኪያጁ እንደዛ መዋከብ አልነበረብህም። ስራ አስኪያጁ ከሚያስተዳድረው የመንግስት መስሪያ ቤት በተደጋጋሚ ገንዘብ ጎድሏል። ስለዚህ ኃላፊነት መውሰድ አለበት፣ ቦታውንም ለሌላ ሰው መልቀቅ አለበት ብሎ ሀሳብ ማቅረቡ ምን ላይ ነው ስህተቱ? አትከራከረኝ አዳም። ከአሁን ሰዓት ጀምሮ የሰራው ስህተት መያገስ አዲስ ፕሮግራም በአስቸኳይ መስራት እንዲጀምር እፈልጋለሁ። ምን አይነት ፕሮግራም? እሱን ምን አውቃለሁ? ስራ አስኪያጁ ኢንተርቪው ማድረግ ሊሆን ይችላል። አካውንታቱን የሚያወግዝ ነገር ሊሆን ይችላል። ስለ ድርጅቱ ስምና ዝና ማውራት ሊሆን ይችላል። አይ ዶንት ኖ። በፈለግከው መንገድ ተጠቅመህ ትናንት የሰራውን ስህተት አስተካክልልኝ። እርሳው
ሰምተኛል። ትናንት ባቀረብኩት ሪፖርት ላይ ምንም አይነት ስህተት የለም። ስለዚህ ምንም ማስተካከለው ነገር አይኖርም። ጋዜጠኞች ስትባሉ ችግራችሁ ይሄ ነው። ጎበዝ ስላችሁ ስህተት የማይሰራ መልአክ ይሆናችሁ ይመስላችኋል። አሁን ያዘዝኩት ስራ ትሰራለህ አትሰራም? ለምንድን ነው የምሰራው? አልሰራም። ለምን እንደምትሰራ እንዳስታውስ ትፈልጋለህ? የምትሰራው በየወሩ ደሞዝ ስለምከፍል ነው። አሁን እስገባ። በዛ ላይ ትናንት የነገርኩህን የመኪናውንም የእድገቱን ነገር አትርሳ። ያንተ ገንዘብ ሲፈልግ ባፍንጫ ገንዘብ ስለከፈልከኝ ብቻ እንደዚህ አይነት ተራ ፕሮፓጋንዳ መሰራ ይመስላል? አልሰራም። ፋይን የምሰጥህ ስራ ማትሰራ ከሆነ ታዲያ እዚህ ለብቻ ምን ታደርጋለህ? ከስራ እንደተባረርኩ እየነገርከኝ ነው? እንደዛ ልትወስደው ትችላለህ። አሁንም ቢሆን ምርጫ የራስህ ነው። አሁንስ አበዛው። ይሄ አጉል ማካበድ ይባላል። ይሄ ማካበድ አይደለም። የምኖርበትን እውነታ ነው የነገርኩ። አዎ የምንኖርበት እውነታ ነው። እና ምን ይጠበስ? ምን አገባህ አንተ? አልፈህ ራስህን ኑሮ አትኖር እንዴ? አንዳንዴ ዝም ብዬ ሳይ ጊዜው ያለፈበት ሶሻሊስት መስለኛል። ግን ወደድክም ጠላህም ለሌሎች ሰዎች የምንጨናነቅበት ጊዜ ሳይሆን እያንዳንዱ ሰው ለራሱ የሚጨናነቅበት የካፒታሊዝም ዘመን ነው። በእናትህ ስለሱ ነገር እያነሳ እንዳጨቀጭቀኝ። ሰሬ ጥሩ ሙላ አይደለሁም። በእናትህ ወይ አንተ ራስን ያነሳው። ግን ቆይ ለማንኛውም ዶክመንቶችን ለምን በየመስሪያ ቤቱ አታስገባም? እጅን ስመው ነው የሚቀበሉ። በማስ ኮሚኒኬሽን እና በጆርናሊዝም የሚያል በዛ ላይ ታዋቂ ይሆንክ። ምን እንደሚገርመኝ ታውቃለህ? መንግስት ቤት ተቀጥሬም ስሰራ ከዛም ወጥቼ የግል መስሪያ ቤት ተቀጥሬ ስራ ሁሉም አንድ ነው። ሁሉም ምን ማድረግ እንዳለብኝ ይነግሩኝ ይፈልጋሉ። እንዴት እንደሰለች። ወደ መጀመሪያ ጥያቄ ልግባ። እንደው ክብርነቱ ገንዘቡ በመመዝበኑ ተሰምቷል? ወደ ጥያቄ ከመሄዴ በፊት በቅድሚያ ስህተታችሁን አርማችሁ ይቅርታ መጠየቃችሁ የሚያስመሰግናችሁ ተግባር መሆኑን በዚህ አጋጣሚ ለመናገር እወዳለሁ። በሚዲያ ስራ ላይ ስህተት አይሰራም ማለት አይደለም። ዋናው ነገር ስህተትን አርሞ ይቅርታ መጠየቁ ላይ ነው።
ወደ መልሱ ስመለስ በገንዘቡ መመዝበር ዙሪያ የተሰማኝን ስሜት በሁለት መልኩ ይሆናል። አንደኛው የሆነ የበሰበሰ ነገር ይሸተኛል። እነዚህ ሰዎች አይደለም ያለ ምክንያት እንደዚህ ሊሆናጧቸው አሰግድም ቢሆን በደንብ እንዳስፈራሩት ያስታውቃል። Sweet Lord. I don't want you to only think of me as just your client, because I am also your ex-client, bitch. Got you. እግዚአብሔር ይመስገን። ሰላም አላችሁ? ምንድን ነው እሱ ደግሞ? ተከራዮቹ ለገባላችሁ አዲስ ተከራይ ከመግባቱ በፊት እኮ ቤቱ ቀለም ይቀባል ብዬ ነው። እንደምን አላችሁ? ሰላም አለሽ? እግዚአብሔር ይመስገን። አጅረው እንዴት ነው በእናትህ? ትላንት በጣም ላገኝ ጓጉቼ ነበር። የፍርድ ቤት ጉዳይ በዛብኝና ምንም ሳይመቸኝ ቀረ። ያደለው እንደዚህ በስራ ይወጣል። እስኪ ንገረኝ በእናትህ፣ እንዴ ምን ሆናችሁ ነው? እነሱ ናቸው ያባረሩ ወይስ አንተ ትታቸው መጣ? ምን ያባርሯታል? ያው ሰይጣኗ ተነስቶባት ነው እንጂ። እኔ አሁን የምፈልገው ያንን የ2.5 ሚሊዮን ብር ጉዳይ ማጣራት ብቻ ነው። ስለሱ ጉዳይ ካሁን በኋላ ምን አገባ? እኔ ትልቅ ነገር ማለት ነው። በጣም ትልቅ ነገር ማለት ነው። ለማንኛውም ሰሞኑን ነገር አማክራለሁ። አሃ እኔንም ጭምር ልታነካከኝ አስበሻል? የእሷ ነገር ማለቂያ የለውም። ቡና ይፈላልኝ ብዬ ደስ ይለኛል ማይ ከኔ ይልቅ ያንተ ባህሪ ለአባታችን ቀረብ ያለ ነው። ሁለታችሁም አዲስ ነገር በመፍጠር ትደሰታላችሁ። ሁለታችሁም በማያገባችሁ እየገባችሁ ችግር ውስጥ ትወድቃላችሁ።
አልመጣም ነበር። ጥቃቅን የሆኑ የሰዎችን የግል ጉዳይ ነው የሚከታተሉት። አለ አይደል በትዳሩ ላይ የሚማግጥ ባል፣ ቤተሰቦችን የሚፈልግ ዲያስፖራ፣ በስተት ስለተወነጀለ ሰው፣ እነዚህን የመሳሰሉ ነገሮች ናቸው። እሺ እከታተላለሁ። እሺ ይሄ የሰውየው መታወቂያ ፎቶኮፒ ነው። እርግጠኛ ነህ የመጣው ሰውዬ እዚህ ፎቶ ላይ የሚታየው? እርግጠኛ ነኝ፣ ምንም ጥርጥር የለኝም። መታወቂያ ፎቶኮፒ ከማድረግ ሌላ ቼኩን ይዞ የሚመጣውን ሰውዬ ትክክለኛነት የምታረጋግጡበት ሌላ ዘዴ የለም ማለት ነው? አለ እንጂ የተጠየቅነው ገንዘብ ከፍተኛ ስለነበር ሁልጊዜ እንደምናደርገው ወደ ድርጅቱ ደውለን ማረጋገጫ ጠይቀን ነበር። ማረጋገጫውን ካገኘን በኋላ ነው ገንዘቡን የከፈለው። ማነው ማረጋገጫውን የሰጣችሁ? ስንታየው ማቲያስ የተባሉ የድርጅቱ አካውንታንት ናቸው። ማረጋገጫውን ካገኘን በኋላ ነው ገንዘቡን የከፈለው። ችን ወረቀት ማግኘት ትችል ይሆን? መውሰድ ትችላለህ፣ ምንም ችግር የለም። እኛ ፎቶኮፒው ስላለን ብዙም ችግር የለም። አመሰግናለሁ። ተጨማሪ መረጃዎች ያስፈልጉን እንደዚህ ስራ በሚበዛብህ ሰዓት ከማስቸግረን ስልክ ቁጥርህን ማግኘት ብችል? ምን ችግር አለ? አመሰግናለሁ። ምንም አይደለም። ጽሁፉ ጋዜጣችሁ ላይ ሲወጣ ደውል አስታውስ። ምንም ችግር የለውም። ምንም ችግር የለውም። ገንዘቡን አወጣ የተባለው ሰውዬ ባቀረበው መታወቂያ ላይ ያለውን አድራሻ ተከትዬ ሄጄ ነበር። ነገር ግን በዚያ የቤት ቁጥር ገብረ እግዚአብሔር የሚባል ሰው እንደማያውቁና ይህንኑ ለፖሊስ እንዳሳወቁ በዚያ ቤት ውስጥ የሚኖሩ ሰዎች ነግረውኛል። ገንዘቡን ያወጣው ሰውዬ ይሄ መሆኑን ፖሊስ እንደሚያውቀው ሰይድ ነግረው። ታዲያ ለምንድን ነው የዚህን ሰውዬ ምስል በየቦታው ላይ ለጥፈው ማያፈላልጉት? ለምንድን ነው ስንታየው ብቻ ያተኮሩት? ለእኔም ጥያቄ የፈጠረብኝ እሱ ነው። ኤኒዌይስ እሱ ለኛ ሁሉ ብዙ አይጠቅመንም። አሁን ያንን የባንክ ሰራተኛ በድጋሚ አግኝተን ነው መነጋገር ያለብን። ሌላ አዲስ ነገር ሊነግረን ይችላል። ገንዘቡን የሚወስደውን ሰው በደንብ አድርጎ ባይሉ አይቶታል። የስልክ ማረጋገጫውን የሰውየው ድምፅ ብዙ አዳምጦታል። የሆነ የሚያስታውሰው ነገር መኖር አለበት። እነዚህ ፍንጮች ካገኘ ገንዘብ ነክ ነገሮች ላይ የሚሰሩ የድርጅቱን ሰራተኞች በቅርበት እንከታተላቸው። ሰይድ አሁን ለበኩን እንደውለት ከወይኖቹ ቀጠሮ አስይዘው አብረን እንሄዳለን። እሺ ዘጋብኝ። ምን ማለት ነው ዘጋብኝ? ደጋግሞ ሞክረው። አይደለም ሰይድ መሆንና ባለፈው እንደተገናኘ ስነግረው እኮ ነው ጆሮዬን ይዘጋብኝ። ደግሜ ስሞክር ደግሞ ጭራሽ ሳነሳው ዘጋ።
የተልካቶ ያስተልኝ ሰላም። የፖሊስን ስራ ማደናቀፍ እኮ ለእናንተም ቢሆን ጥሩ አይደለም። እኛ ህጋዊ ፈቃድ ያለን የግል መርማሪዎች ነን። በምንም አይነት የፖሊስን ስራ ልናደናቅፍ አንችልም። ነገርኳችሁ። እንግዲህ ከዚህ በላይ የምላችሁ ምንም ነገር የለኝም። በቃ አቶ አዳም በጣም የማከብር ጋዜጠኛ ነው። ምንም አይነት መረጃ ልሰጥህ አልችልም። ኑሮዬን በሰላም ልኑርበት ተውኝ። በሰላም? አዎ አቶ አዳም ምንም አይነት መረጃ ከፖሊስ ውጪ ስሰጥ ብገኝ ከስራዬ ልባረር እንደምችል ባለቃዬ በኩል ማስጠንቀቂያ ተሰጥቶኛል። የምለው ነገር ይገባሃል? አሁን ቤት ውስጥ ነው ያለው። መረጃ እንደመስጠትን ማን ያውቃል? ብዙ የማታውቀው ነገር አለ። ስገባ ስወጣ ሁሉ እኮ የሚከታተሉ ሰዎች አሉ። ምን አይነት ሰዎች? ሲቪል የለበሱ ፖሊሶች ይመስሉኛል። እርግጠኛ አይደለሁም፣ ግን እየተከታተሉኝ እንደሆነ እባካችሁ ከዚህ በኋላ ምንም የምላችሁ ነገር የለኝም። ድምጻችሁን አጥፍታችሁ ሂዱልኝ በቃ። Jesus Christ. ምንድን ነው? አትንካው! ፖሊስ ለማስረጃነት ያው አትንካው። ፖሊስ ጋር ለምንድን ነው? እስኪ ተመልከቱ። ምን የተሰረቀ ነገር አለ? ይሄ ተራ ማስፈራሪያ። እንደዚህ አይነት ሁኔታ መገጠር አንችል። ሰይድ ጋዜጣ ቤት ነው ያለው። የትኛው? ያ የክፍት ስራ ማስታወቂያ ያወጣበት ነው አለ። ክፍት የስራ ማስታወቂያ ለኛ ምን ያደርግልናል? እኔም እንደማስብ ታውቃለህ አዳም። እነዚህ ሰዎች ገና ይህን ስራ ከመጀመራችን ቢሮአችንን ሰብረው ገብተው እንደዚህ አይነት ማስጠንቀቂያ ሰጥተውናል። 2.5 ሚሊዮን ብር ከመንግስት ካዝና በቀላሉ የሰረቁ ወንጀለኞች ከአሁን በኋላ መንገዳቸው ላይ ቢያገኙን በጭራሽ አይለቁንም። እና ይኸው እኔ እንደማስበው ለጊዜውም ቢሆን ይህንን ስራ አቁመን መደበኛ ስራችንን ብንቀጥል ጥሩ ይመስለኛል። ወደኋላ እናፈግፍግ ነው የምትለው? ስማ ልውል፣ ይህን ስራ ስንጀምር ነግሬሃለሁ አይደለም? እንደዚህ አይነት ተራ ማስፈራሪያ ቀርቶ የፈለገ ተአምር ይመጣ ወደኋላ አይደለም። እሺ፣ አሁንም ቢሆን አንድ ነገር አልገባህም አዳም? አሁንም ቢሆን አንድ ነገር ላረጋግጥልህ ልውል፣ ይህን ስራ አንተም ኖርክ አልኖርክም ከግብ ማድረስ አይቀርም። እሺ አዳም ሰይጣን ምን ተነሳበት? ስራ አስኪያጁ ላይ መጠነኛ ክትትል አድርጌያለሁ። ሰውየው ሴት አይቶ የሚያልፍ ሰው አይደለም። ድርጅት ውስጥ በጓደኝነትና በዝምድና ብዙ ሰው አስቀጥሯል። ወይ ሴቱኝ ነው ማመለከተው ብለሃል። እንዴት አድርገህ ነው ሴት የምትሆነው?
መቼም ፕላስቲክ ሰርጀሪ ያደርጋለሁ አትለኝም። እሱ ላይ ምንም ችግር የለም። ሮዛ አለች። ሮዛ ማን ናት? የአራዳ ቲቪ ሜካፕ አርቲስት ናት። ቅድም ደውዬላት ነገሩ ቀላል እንደሆነ ነገረችኝ። እሺ እሱ ይሆንልህ። መቼም ስራ ስትወዳደር የትምህርት ማስረጃና የስራ ልምድ ያስፈልጋል። እሱን ጌታ ታመጣለህ። ፎርጅድ የሚሰሩ ሰዎችን ሰለሞን ያገናኘናል። እንደነገረኝ ከሆነ በአጭር ጊዜ ውስጥ ነው ነገር የሚያደርሱት። ህጉ ምን እንደሚል ታውቃለህ? ፎርጀሪ ሰርቶ ሲጠቀም የተገኘ ማንኛውም ግለሰብ ቢያንስ 5 ዓመት ሊደርስ በሚችል ጽኑ እስራት ይቀጣል። እኔ እኮ ታዲያ ለክፉ ነገር አለ የምጠቀምበት። በህጉ ዘንድ ሁለቱም ያው ነው። ተስፋ ልታስቆርጠኝ ነው አይደል? ከፈለክ አንቀጹን ላስነበብ እችላለሁ። You know what? I don't care. ደግሞ ምን ሆናችሁ? ባክሽ ልጅሽ ሳያብድልሽ አይቀርም። ያ ሰይጣኗ ተነሳባት። ዛሬ ባሰ ነው። እሱን ደግሞ ከየት አወጣው? አዳም መሰለኝ ካልበው ውስጥ ያወጣው። የወላጆች በዓል ላይ ሴት ሆና ድራማ ስትሰራ የተነሳችው እኮ ነው። ካደገች በኋላ ወንድ መሰለች እንጂ ድሮማ ምኗም ሴት ነበር የምትመስለው። ታዲያስጌች ተነስተልኝ አረፍ አይጌች በቃ ሰው ትረሳለህ ማለት ነው አይደል? የሆነ ቦታ እንደምንተዋወቅ እርግጠኛ ነኝ። ፊትሽ ብዙ አዲስ አልሆነብኝም። ፕሊዝ የት እንደምታወቅ አስታውሽ። እሺ አይማ የሚባል ሆቴል የቀልቃላ የዩኒቨርሲቲ ተማሪ ሴቶች አስታውስክ? ይቺ ባይ በሌላ ጊዜ እንገናኛለን። አሁን ትዝ ያለኝ መሰለኝ ከ2 ሳምንት በፊት እዛ ቤት ነበርኩኝ። ይነራይ ጓደኛ ነሽ አይደል? በደንብ አስታውሰኛል። የዛን ጊዜ ግን በጣም ሞቅ ብሎ ነበር ጌች። ሞቅታ አይነሰኝ በጣም ጠጥቼ ነበር። ዛሬ ምን እግር ጣለሽ ሄለን? ሄዋን ሄዋን ምን መሰለህ ጌች፣ ባለፈው እንደነገርኩ እኔ የመጨረሻ ዓመት የአካውንቲንግ ተማሪ ነኝ። ጋዜጣ ላይ ድርጅታችሁ ያወጣውን ክፍት የስራ ቦታ አየውና በትርፍ ጊዜ ለምንም እናንተ ጋር በአፓረንትሺፕ ለምን አላደርግም ብዬ ልጠይቅ ነው የመጣው። በጣም ጥሩ ሀሳብ ነው። ጥሩ ልምድ ታገኝበታለሽ ብዬ አስባለሁ። ማን ያውቃል ትምህርትሽን ጨርሰሽ ስትመረቂ ድርጅታችን በዚህ ሊያስቀርሽ ይችላል። እና ይችላል እያልከኝ ነው? እንዳንቺ ላለው ሰልጣኞች ድርጅታችን ሁልጊዜ በሩ ክፍት ነው። በጣም ነው የማመሰግነው ጌች። አሁን ትንሽ አስቸኳይ ስብሰባ አለኝ። ጉዳዩ ከሚመለከታቸው ሰዎች ጋር አገናኝሻለሁ። ዛሬውን አንዲት ልጅ ወደ አንተ ትመጣለች። በደንብ አድርጋ አስተናግዳት። ጉዳዩን ትላለች። እና አቶ ብሩ መጥተዋል።
ኦኬ ሔዋንን ወደ ዘሪሁን ቢሮ ሰጅልኝ። ሔዋን በሌላ ጊዜ ወስደን እንጫወታለን። Thank you, Mitch. ቢሮውን በጣም ወድጄዋለሁ። አሁን የወጣችውን ልጅ አውቃታለሁ ልበል? ሔዋን የአንድ ዘመዴ ልጅ ናት። ግቢ። ሰሰን ተዋወቂያት። ሔዋን ሰሰን ሔዋን ሰሰን በርሄ ትባላለች። የድርጅታችን አካውንቲንግ ባለሙያ ነች። ያው እንግዲህ ሰሞኑን ስራ ስትጀምሪ እዚህ ቢሮ ውስጥ አብራችሁ ነው የምትሰሩት። ወንበርና ጠረጴዛ እዚህ ጋር ይዘጋጅልሻል። በደንብ ተዋወቁ። ከድርጅታችን የአካውንቲንግ ስርዓት ጋር በደንብ ታስተዋውቅሻለች። ሌሎችንም ነገሮች ታሳይሻለች። እንኳን ደህና መጣሽ። ጥሩ። ከእሷ ጋር ወደፊት በደንብ ትተዋወቃላችሁ። አሁን ሌሎችን ቢሮዎች ላሳይሽ። እንሂድ። ነገሮች መስመር ስለያዙልህ ደስ ብሎኛል። ሰዎቹ ግን አንድ ቀን የሚያውቁ ነው ይመስለኝ። እኔ እስከዚያ ድረስ አልቆይም። ቶሎ ብዬ የምፈልገው እንዳገኘ እወጣለሁ። ያንተ ፍላጎት መቼ ያልቅና ይልቁን ልውል በዚህ ቀን ብቻ ስንት ነገር አሰባስቤ እንደወጣ ታውቃለህ? ለምን እንደሆነ አላውቅም። ጭንቅላት የሚያመነጨው ነገር በአጠቃላይ እብደት የቀላቀለው። ተው ሲሉ ደግሞ አሰማም ታኮርፋለህ። ለማንኛውም አዳምጠው ልውል። እናቶ ብሩ መጥተዋል። ሔዋንን ወደ ዘሪሁን ቢሮ ሰጅልኝ። ሔዋን በሌላ ጊዜ ወስደን እንጫወታለን። ሰሰን በርሄ ትባላለች። የድርጅታችን አካውንቲንግ ባለሙያ ነች። ያው እንግዲህ ሰሞኑን ስራ ስትጀምሪ እዚህ ቢሮ ውስጥ አሁንም ቢሆን የባንክ ሰራተኛው እርዳታ ያስፈልገናል። ከነዚህ ከሰማናቸው ድምጾች መካከል የትኛው ሰውዬ ማረጋገጫውን እንደሰጠ የሚለይልን እሱ ነው። ፈቃደኛ ከሆነ ደግሞ ይነግረናል። የባንክ ሰራተኛውን ከዚህ በኋላ ታዲያ እንዴት ልናገኘው እንችላለን? ከአሁን በኋላ የምናደርጋቸው ግንኙነቶች በደብዳቤ ነው። በፖስታ ቤት በኩል ስለሚላክለት ሊተባበረን ይችላል። ሰይድ፣ ይህንን ፖስታ በጠዋት ላክለት። ሀሳባችንን የሚቀበል ከሆነ በዚህ መንደርደሪያ ተነስተን በሚቀጥለው ደግሞ ድምፁን ልክለታለን ማለት ነው።
ካሁን በኋላ እንደዚህ አይነት ትንሽ ገንዘብ ይዘል እንዳመጣ ታምራት ሙት እንጣላለን። ተጨማሪውን ገንዘብ ተቀበለውና ስራውን ጨርስለት። ለምንድን ነው የምናገረው ነገር ፈጽሞ የማይገባችሁ? አንደኛ ሁኔታውን ገና አልተረጋጋም። ሁለተኛ ነገር ሰውየው ስራውን እንዳልጨረስንለት ፈጽሞ የሚያውቀው ነገር የለም። ሁኔታው ሲረጋጋ ጠብቄ ተጨማሪ ገንዘብ ጠይቀዋለሁ። እስከዚያው ድረስ ግን ዝም ብላችሁ ስራችሁን ስሩ። ነገሩን ከተረጋጋ በኋላ ተጨማሪ ገንዘብ አልከፍልም ቢልስ? እሺ ደግሞ አገር ጥሎ ቢሄድስ? እናንተ ዝም ብላችሁ ስራችሁን ስሩ፣ እኔም ስራዬን ልስራበት። ከዛ በኋላ የምንፈልገውን ገንዘብ እናገኛለን። ሶስት ቀን ከዚያ ቢያልፍ ግን እኔ ራሴ እደውልለታለሁ። ይሄ እኮ ጭቅጭቅ የሚያስፈልገው ነገር አይደለም። ሰውየው ጥፋት አጥፍቷል። ስለዚህ ደሞዙ መቆረጥ አለበት። አበቃ። እንዴ ለአንድ ዝርክርክ ሾፌር ብዬ የድርጅቱን አሰራር መተላለፍ አልችልም። ስለ ልጆቹ ምን አገባኝ? 6 አይደለም 30 ልጆች ይኑሩት። እኔ ብሩ ውለድ ብዬው ነው እንደ የወለደው። የራሱ ጉዳይ አያገባኝም። ስለ ሹፌሩ ጉዳይ አስተያየት ምንም አስተያየት አልፈልግም። እኔ ዛሬ የጠራው ስለዚች ማነች ሔዋን ስለምትባል ልጅ ለእሷ ላናግርህ። ሔዋን ዛሬ የልምምድ ስራዋን ጀምራለች። ከትምህርት ቤት ያመጣችውን የድጋፍ ደብዳቤ ማየት ፈልጋል። ይቻላል፣ ችግር የለም። ግን ዛሬ በአጋጣሚ ረስታው ሳትይዝ ነው የመጣችው። እንዴ ያለምንም ዶክሜንት ነው እንዴ ዝም ብለህ ያስጀመርካት? በአጋጣሚ ረስታው ስለመጣች እኮ ነው አቶ ብሩ። ደግሞ ምንም ችግር የለውም። ነገ ይዛ ስለምትመጣ አሳያለሁ። እኔ እኮ እዚህ ቤት በስርዓቱና በደንቡ መስራትን መቼ እንደምትለምዱት ነው ግራ የሚገባኝ። ምንድን ነው እንደዚህ ያስጨነቀ? በዚያ ላይ ልጅቷ የመጣችው በአቶ ጌታቸው እንዲያውም ጠበቅ ያለ ግንኙነት ሳይኖራቸው ግን ዶክሜንቱን ማየት እፈልጋለሁ ካልክ ነገ ይዛው ስለምትመጣ አሳያለሁ። ሰሰንዬ ይህን ሰውዬ ታውቂዋለሽ? ምናልባት እዚህ ድርጅት ውስጥ ከሚሰራ ሰው ጋር አይተሽ ይሆናል ብዬ ነው። በደንብ ተመልከችው። ኧረ አይቼውም አላውቅም። ማነው? በቃ ተይው፣ ሌላ ጊዜ እነግርሻለሁ። በነገራችን ላይ ያ ስንታየው የድርጅቱን ገንዘብ ይዞ ጠፋ የተባለው አካውንታንት በደንብ ታውቂው ነበር? በደንብ ነበር እንጂ የምንግባባው። እንዴት አይነት ምስኪን ልጅ ነበር መሰልሽ። ገንዘቡን ይዞ ጠፋ ምናምን የተባለው ነገር ብቻ አይመስለኝም። ታዲያ ገንዘቡን ይዞ ካልጠፋ የት ሄደ ይባላል? እባክሽ እሱን አታንሽብኝ። ቆይ ግን አንቺ ምን ይሰራልሻል? በቃ እንደ ማንኛውም ሰው ገርሞኝ ነው እኮ። ሰሰንዬ ግን የሆነ ነገር እንደምታውቂ አስታውቅብሻል። ለጊዜም ቢሆን ትነግረኛለሽ እሱ ይሆናል። እንደዚህማ አታምርሪ። ለነገሩ ያህል ብዬ ነው። አሁን ወሬ እንቀይር። እነዛ ወንዶች እንዴት ነው የሚያፈጥብን? አይ ወንድ ነገር። ቆይ ምን አባታቸው ነው እንደዚህ የሚያፈጥብን? የኢንጂነሪንግ ክፍል ሰራተኞች ናቸው። አዲስ ሴሲያ ሁሌ እንደዚህ ናቸው። ሰሰኔ ለከፋት ወጃለሽ ማለቴ ደስ ይልሻል እንዴ? ሴት ሆነሽ እንዴት እንደዚህ አይነት ጥያቄ ትጠይቂኛለሽ? ማለት ያው እንደ ለከፋው ነው። ውበት፣ አለባበስ፣ አረማመድ ከሆነ እሺ፣ አለበለዚያ ግን ከዛ ካለፈ ግን አንዳንድ የወንዶች መልከፍ ደስ አይልሽም? እንዴ በቃ ለምን ሳይለክፉ ቀድመን እኛ አልነክፋቸውም? አዎ ግድ የለም ምንም ችግር የለውም። እንደጨረሰን እንደውልልሻለን። እሺ እኔ መቤት። እሺ ቻው።
ወይኔ ጉዴ! ምን ነው ሲል ይህንን ፖስታ እኮ አላኩትም። በቃ ኃይሉ ልዑል ከፈለገኝ ፖስታ ቤት መሄዴን ንገርልኝ። ኖ ሰኢድ፣ ከ30 ደቂቃ በኋላ ከዲያስፖራው ደንበኛችን ጋር ቀጠሮ አለኝ። በፖስታ ቤት በኩል ስለማልፍ እግር መንገዴን ጣል ላደርግልህ። ተው እንጂ በእውነት። እንደዚያማ ከሆነ ገላገልከኝ። በል እባክህ በዛው ስታልፍ እንግዲህ ያስገባልኝ። እኔ የጀማመርኳትን ስራ አልጨረስም። ምንም ችግር የለውም። ቴንክ ዩ ኃይሉ። ኦኬ ሄሎ ልዑል፣ ምን እባክህ አንድ የምታውቀው ነገር አለ፣ ግን ልትነግረኝ አልፈለገችም። አንተ ትቀዳለህ። እባክህ አሁን በኋላ እንገናኛለን። ቻው ቻው ቻው። እዚህ ነበርሽ ነሰስ ማወቅ የሌለብሽን ነገር ነው ዛሬ አወቅሽው። ይህ ነገር ሌላ ሰው ካወቀው ህይወት አደጋ ውስጥ ይወድቃል። ቆይ ታዲያ ለምን ሌላውን ቢሮ ስንገባ እልክሻለሁ። ግን አስቸጋሪ ነገር እኮ ነው። ይገባኛል ሰሰን። አንቺ ግን ይህን ሚስጥራችንን ለማንም ላለመንገር ቃል ግቢልኝ። በበኩሌ ለማንም እንደማልናገር ላረጋግጥልህ እችላለሁ። ግን ደግሞ የቅድሞ አይነት ስህተት መስራት አይቀርም። ያን አደጋ ውስጥ ትገባ። እሱን ይጠነቀቃለሁ ሰሰን። አንቺ ግን ስለተረዳሽኝ በጣም ነው የማመሰግነው። አቤት አለች። እሺ እነግራታለሁ። አቶ ጌታቸው ጸሐፊ ናት። ምን አለ? አቶ ጌታቸው ሊያናግርሽ ይፈልጋል። ጌቾ ላናግረዋ። እንዴት አሪፍ ነሽ? ሄዋን ተጠንቀቂ። ኧረ ደስ ይላል። እኔ ግን እንደዚህ አይነት ቦታ ለሰርጉ የቀለበት ካልሆነ በቀር መጥቼ አላውቅም። እኔ ደግሞ ከስራ ወጥቼ እዚህ መጥቼ መመሰጥ ደስ ይለኛል። አሁን ገባኝ። ባለፈው ቢሮዎች መጥቼ ሳየው የነበረው መጽሐፍ ሳስብ ግርም ይለኛል።
አንቺ ግን የሂንዱ እምነት ተከታይተኛ አስበሽ ምን አለበት? አሪፍ ሃይማኖት ነው። ለነገሩ እንደ ሀገር ማስተርሷን እየሰራች ያለች እህቴ ናት መጽሐፎቹን የላከችልኝ። ይብደት ነው። ለማንኛውም ቅድም ስለ ስንታየው ነገር አለው ያልሽኝ ነገር ነገር ይኸውልህ ብሩ ከመጥፋቱ 2 ቀናት በፊት ስንታየው በጣም ተጨናንቆ የሆነ ነገር ነግሮኝ ነበረ። በሱ እጅ የሚገኘው የድርጅቱ ቼክ የመጨረሻ ቅጠል ተቀዶ መውጣቱ። የመጨረሻ ቅጠል ስትይ ይሄ ቼኩ የመጨረሻ ገጽ አለ አይደል? እሱ ማለት ነው። ከዛ ወዲያው ለአቶ ብሩ ሪፖርት አደረገ። አቶ ብሩ ምን አለ ታዲያ? እሱ ብዙም ትኩረት አልሰጠውም። ወዲያው ብሩ መጥፋቱ ተነገረ። ስንታየው ነው ይዞ ጠፋው ተባለ። በወቅቱ ግን እኛ ጋር ይመላለስ ለነበረ መርማሪ ፖሊስ ሁኔታውን አስረድቼው ነበረ። እሱም ችላ አለ። እኔ የምለው ሰሰን ስንታየው ለመጨረሻ ጊዜ ያየሽው መቼ ነው? ብሩ መጥፋቱ እንደነገ ሊነገር እንደ ዛሬ። ለድርጅቱ የስራ ጉዳይ ሲወጣ ነበር ያየሁት። ግን የሄደበትን መኪና ከዛ በፊትም ከዛ በኋላም አላየሁት። የሆነች ነጭ ወያኔ ዲኤክስ ነገር ናት። ምን ነው? እነዚህ ሰዎች ስንታየውን ገለውታል ማለት ነው። ቆይ እኔ ያልገባኝ እንዴት ብለው ነው የሰራተኞቹን ሁሉ ድምፅ ያገኙት? ሰላይ? የምን ሰላይ ነው የምታወራው? ቆይ አትዝጋው። ሄሎ ታምራት፣ መልሼ እደውልልሃለሁ። ጠብቅ እሺ። ደበበ፣ በአስቸኳይ እንድትመጣ ፈልጋለሁ። አዎ የሆነ ችግር ገጥሞኛል፣ እንድትመጣ በቃ። እሱም በኋላ እነግርሃለሁ። እሺ። ልጁ መሞቱን ካረጋገጡ በኋላ ወንጀሉን በሱ ላይ ያላቀቁት። ጋዜጣዊ መግለጫ ሆነ የፖሊስ ፍለጋው ማደናገሪያ ነበር ማለት ነው። ሔዋን ማለት አንቺ መሆን አለብሽ። አሁን አቶ ብሩ ልክ ነሽ። እንኳን ወደ ድርጅታችን በደህና መጣሽ። እንደና ቆይ አቶ ብሩ። ሔዋን እንዴት ነው? እየለመድሽ ነው? አዎ ስራውን እየለመድኩ ነው። ሰሰንም በጣም አድርጋ እያለመደችኝ ያለች። ደህና። ማንኛውም የምትፈልጉት ነገር ሲኖር እኔን መጠየቅ ነው። መልካም ስራ። ምን ነው? የሆነ ነገር አለ። ሳያውቅ አይቀርም። እሱ ማንንም እንዲመተትና ነግሮ ያውቃል። ከዚህ በፍጥነት መውጣት አለበት። የታለች? ማቴ ያለሽ እንዴ? አብራሽ የነበረችው ሔዋን ናታ? ሽንት ቤት ላይ መሰለኝ። ምንድን ነው ችግር አለ?
ነው? የት አለ? ማን? አዳም ነው። አንቺም አምላክ ደግሞ ምን ተፈጠረ? የተፈጠረውንማ እሱም ያውቀዋል። አብራችሁ ነበር አይደል? ፖሊስ አስታውቆ የነበረው። አሁን ለማንኛውም አዳም የት አለ? ይሄኔ ወንድም የምትለው ነገር ፍጹም አልገባኝም። አዳም እዚህ የለም። እንደዛ ከሆነ ቤቱን ለመፈተሽ እንገደዳለን። ቤቱን ለመፈተሽ ደግሞ የፍርድ ቤት ትዕዛዝ ያስፈልጋል። ህግ አዋቂ መሆኑ ነው። ያ ጤና ይስጥልኝ። እኔ መግቢያ ችግር ውስጥ ነው ያለው። ታውን የሚቀየር ልብስ አምጣልኝ። ሻርሎክ ሆልምስ ደግሞ ሴት ሆነች። እንደዚህ ሆነ ደግሞ የት ነው የሄድከው? ረጅም ታሪክ ነው። ፖሊስ ያሳደኝ አምልጬ ነው እዚህ ቤት የገባሁት። ከፖሊስ ጋር መሳደድ ጀምራችኋል? አዳሙት፣ አንተ የሆነ አይነት የጥበብ ስራ ነው እንዴ? አሁን ልብሱን አምጣልኝ፣ አትቀልድ። ስማ ልዑል፣ አዳም ነኝ። አዳም? የት ነው ያለው? ፖሊሶች እኮ ቤት ድረስ መጥተው ሲፈልጉ ነበር። አውቃለሁ። ስማኝ ልዑል፣ ስነግርሽ አልሰማ ብለሽ ጉድ አደረግሽኝ አይደለም? እሺ አሁን የት ነው ያለሽው? እማዬ ተረጋጊ። ደህና ነኝ፣ ጥሩ ቦታ ነው ያለሁት፣ ምንም ችግር የለም። ደህና ነኝ። አሁን ከልዑል ጋር አገናኘኝ እንጂ። ሄሎ፣ ስማ ልዑል፣ ከአሁን በኋላ ኃይሉን ተጠንቀቀው። ከሚከታተለን ሰው ጋር አብሮ አይቼዋለሁ። ማን? ኃይሉ የኛ ሰራተኛ? አዎ፣ በአይነ ቁራኛ ተከታተለው። እሱን ምን መከታተል ያስፈልጋል? ከሰዎቹ ጋር እንዳየው እርግጠኛ ከሆንክ ማባረር ነው እንጂ። እማዬ ክፉ ለክፉ ቀን ይጠቅማል የሚለው አባባላት እዚህ በለሽ። ዝም ብለህ ተከታተለው። አንተ ጀርባችን ሆኖ እያስወጋ እንዴት ነው አብረን የምንቀጥለው? ልዑል ስማኝ፣ ኃይሉን እንጠቀምበታለን። እሺ ሱንቶ፣ አንተ የት ነው ያለው? ምን እያሰብክ ነው? ለጊዜው መሸሸግ ነው የምፈልገው። እኔ የምልህ ለምን እጅህን አትሰጥም? ማለት ምንም እኮ ያደርጉ። እሱ አማራጭ አይሆንም። እሺ፣ ለማንኛውም ደህና ደር፣ እደውልልሃለሁ።
የሸቱን ደሞዝ ለምንድን ነው ያልቀነሽው? ግማሹን ከሚቀጥለው ወር አላልከኝም ነበር? መቼ ነው ያልኩሽ? አላልኩሽም። ስለዚህ የመጀመሪያ ስራሽ የእሱን ደሞዝ መቀነስ። ሄሎ። አዎ ነኝ። ማን ልበል? ቆይ አንዴ። በጣም አዝናለሁ። ባለፈው በከፈልከው ክፍያ ብቻ የጠየቀን ልንፈጽምልህ አንችልም። ተጨማሪ ክፍያ ያስፈልገናል። አስቸኳይ ተጨማሪውን ክፍያ በወኪላችን በኩል እንደተለቀለ ልታስፈራራኝ አትሞክር። አንድ ችግር ቢፈጠር ሁላችንም ነን ጉድጓድ ውስጥ የምንገባው። ንገረኝ፣ ምን ያህል ይበቃችኋል? አንድ አምስተኛ። ይኸው ባለፈው የከፈልኩህን ግማሽ ያሉን ጨምርልሃል። ከዚያ በላይ 5 ሳንቲም አልጨምር። ለዚያውም ስራችሁን ማጠናቀቃችሁን በአይኔ ካረጋገጥኩ በኋላ ደግሞ ሰዎችህን አደብ አስገዛቸው። ከእንግዲህ በኋላ ማንም እየደወለ አፉን እንዲከፍትብኝ አልፈልግም። የተግባባን አልመሰለኝም። እቃው እኮ የሚገኘው እኔ እጅ ነው። እኔ እጅ በሚገኝ እቃ ዋጋ ማውጣት የምችለው እኔ እንጂ አንተ አይደለም። ነው አሰግድ ሊረዳ ይፈልጋል። ልትረዳኝ ነው? ልታግዘኝ ነው የፈለግ? እመነኝ። ከዚያ ሁሉ ነገር በኋላ ለምን ልትረዳኝ ፈለግ? ላስረዳ አዳም። ይኸውልህ እነዚያን ሰዎች የፈለግኳቸው የብሮድካስት ፍቃድ እንዲያሳድሱልኝ ነበር። እነሱ ግን እኔ መጠቀሚያ ካደረጉኝ በኋላ ረሱ። ቢዝነስ ሪስክ ላይ ነው። አሁን እሱን ተወው። ትልቅ ትምህርት እንዲያገኙ ይፈልጋል። ፈቃድን ለማሳደስ የኔ ምርመራ ውጤት እንደ ማስፈራሪያ ልትጠቀምባችሁ ፈልገህ ነው? በተሳሳተ መንገድ አትረዳኝ። ይሄ ጉዳይ እኮ ማንም የሚበቀልበት ጨዋታ አይደለም። ገንዘቡን የተወሰደበት ህዝብ እውነቱን የሚያውቅበት ከፍ ያለ ተልእኮ ነው። ይገባል? በዚህ ላይ ደግሞ ልረዳ በፈልግ እንዳንተ አይነት ሰው ሊረዳኝ አልፈልግም። ሀሳቤን የምትቀይር ከሆነ ከመደወል አታመልጥ። ለማንኛውም ተረጋጋ። እንከይነ ምንድን ነው ይሄ? መቀየሪያ ልብስ ነው። ማምነት
ሶስና ናት ምናምን ሰሰን ፈልጋ ነበር። ምን አለች? አንድ በጣም ጠቃሚ መረጃ አለኝ፣ ስለዚህ ደውልልኝ ብላለች። በጣም ጥሩ ደውላታለሁ። ይኸውልህ ማንኛውም ተጠንቀቅ። አንተ ማየን ሰላም ብለህ ቻው ባይ። ስለዚህ አቶ ብሩ ታምራትና ኢንስፔክተር ደበበ ናቸው ማለት ነው ግንባር የፈጠሩት ማለት ነው። ግን በዚህ ሁኔታ ውስጥ ምን ማድረግ ትችላለህ? አዳም እጅህን ሰጥተህ ሁኔታውን ልታስረዳ ይችላል። ስንታየው ማግኘት አለብኝ። ሰሰና እንዴ ስክሽስ ቻናል ደውል። የትደውል ነው? ስማ ልዑል፣ ስንታየው በሕይወት አለ? አዎ፣ የሆነ ነገር መጥቶልኛል። ጠዋት መኪና ተከራይ። እሱን ነገ እነግርሃለሁ። ይኸውልህ ክፉ ለክፉ ቀን ይጠቅማል። አስታወስክ? ይሁዳን የምንጠቀምበት ትክክለኛው ቀን ነገ ነው። ችግር የለውም። አንተ ብቻ ነው ያልኩህ ነገር አድርግ። ጠዋት እንገናኛለን። እሺ። በጣም አመሰግናለሁ ሰሰን። ምን ልታደርግ ነው ያሰብከው? ስንታየው ማግኘት እንችላለን። ስንታየው ተገኘ ማለት ደግሞ ሁሉ ነገር ተቀየረ ማለት ነው። ደህና ደህና ሰሰን። የልቴን ነው እዚህ ብታድር የበለጠ ሴፍ ይሆናል። ሰሰን ምን ብዬ እንደምነግርሽ አላውቅም። ይሄ ነገር ካበቃ በኋላ ግን እኔና አንቺ የምንፈታው ነገር ያለ ይመስለኝ። መቼም በሚስጥር ውስጥ ለውስጥ ስራችንን እየሰራ እንደሆነ የምታውቁ ይመስለኛል። የ2.5 ሚሊዮን ብር ጉዳይ ጥሩ ውጤት እያስገኘልን ነው። ስንታየው የሚገኝበትን ቦታ አውቀነዋል። እሱንም ካለበት ቦታ አውጥቶ ማንም ሳያውቅ ወደዚህ ለማምጣት የሁላችንም ትብብር ያስፈልጋል። ስራችንን ከምሳ በኋላ እንጀምራለን። ሁላችንም ስልካችንን ከፍተን በዝግጅት እንጠብቃለን። ጥያቄ አላችሁ? ስንታየው ለብቻ ተደብቆ ነው ያለው ወይስ በተጠርጣሪዎቻችን ስር ነው ያለው? ስንታየው አሁን የሚገኘው በሰዎች ውጭ ነው። እንደዚያ ከሆነ ታዲያ እንዴት ብለን ነው ስንታየውን ከነዚያ ሰዎች ነጥለን ልናመጣው የምንችለው? ኦኬ ሳልነግራችሁ ስንታየውን ካለበት ቦታ አውጥቶ እኛችን ለማስገባት የሚተባበረን ጠንካራ ኃይል አግኝተናል። የእነሱን ስልክ እየጠባበኩ ነው። ስለዚህ ስብሰባችንን ጨርሰናል ማለት ነው። ሁላችንም ዝግጁ ሆነን እንጠብቅ። ይሄ የአቶ ይልማ በላይ የመጨረሻ ክፍያ ነው። ከፈሉ? ከፈሉ። ቴንክ ዩ። ምንም አለ። እሺ ይረዱናል ያላቸው ሰዎች እነማን ናቸው? እኔ እንጃ። ምናልባት ፖሊሶች ይመስሉኛል። እሱን እንኳን ተው። ፖሊሶች በፍጹም ሊሆኑ አይችሉም። ይልቅ እውነቱን ንገረኝ፣ እነማን ናቸው? እንዴ ታምራት፣ ልታምነኝ እኮ ይገባል። እኔ ምንም የማውቀው ነገር እኮ የለም። ባይሆን ከሰዓት በኋላ ልውል ጋር ሲመጡ ልክ እንዳየኋቸው ደውዬ እነግርሃለሁ። ጥሩ፣ እንዳያቸው ደውልልኝ። እሺ፣ ወረዳው ምን ታፈጣለህ? የሰዎቹን ማንነት ስትነግረኝ ገንዘቡን እሰጥሃለሁ። ውረዳው
እያመጣት ሊገለው ቢሆንስ? መጣ ሮል መኪናውን አዝረህ ጠብቀኝ። አዳም ቆይ አዳምጥ። እስቲ አካባቢ ነው በጣም ጥሪ ያለ ነው። ያለ ጥርጥር ልጁን ለመግደል እየሄዱ ነው። ፖሊስ ምን ጠራ ይሻላል? አዳም ችግር ካለ ደውሉልኝ። እኔ ገንዘቡን ተቀብዬ እመጣለሁ። ዛሬ ሆኖ ስራችን ማጠናቀቅ አለብን። ሎሌ እነዚህ ልጆች መጠጥ እየጋበዝካቸው አብራቸው የጠጣ ያዝልኝ በእናትህ። አዳም መጠጥ እንደማልጠጣ ታውቃለህ አይደል እንዴ? እሺ አትጠጣ፣ እየጋበዝካቸው ግን ያዛቸው። እኔ እስከዛ እና ነገሮች ላድርግ። እብደት አሳብዳል። በዚህ ማኩበት ሰላም ሰላም
በሌው ሰጥ የአዲስ አበባ ልጆች ናቸው። ሙዳቸው ያስታውቃል። አዲስ አበባ እንዴት ናፍቃኛለች መሰላችሁ? ለረጅም ጊዜ ፊልድ ወጥቼ አሁን እየተመለስኩ ነው። ልትዝናኑ ነው የመጣችሁ? አዎ፣ እንደዛ ከሆነ አብረን እንዝናና። ዛሬ ደስ ብሎኛል። እባካችሁ ልጋብዛችሁ። ደስ ይለኛል። ያራዳ ልጆች አላለም እንዴ? ሊጋብዝ ምን ይላል? ግብዣ ደግሞ ይባላል። ያ በጣም ጥሩ። ይኸውልሽ የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ምንድነው? ጠጡ ቅጅላችሁ እንጂ ጠጡ። Sorry. One shot. ሙዳችንን አትስረቅና ትደውል ማንጂ Let's money the bottle. Aralaji.
ዝግጁ አድርጌ እጠብቅሃለሁ። አንተ ቦታውን ብቻ ታውቅ፣ ፍጥነህ እመጣለሁ። ጠዋት እደውላለሁ። አሰግድ፣ በጣም ነው የማመሰግነው። ነግሬህ ነበር አዳም፣ እርዳታዬ በጣም ያስፈልጋል። ሄሎ፣ ጤና ይስጥልኝ። ማን ልበል? ባለፈው የደወልነው ልጆች ነን፣ የስንታየው ጠባቂዎች። ኦኬ፣ ታዲያ ምንድን ነው የምትፈልጉት? ገንዘባችሁ እንደሆነ ነገውኑ በወኪላችሁ በኩል ይደርሳችኋል። ከአሁን በኋላ ከታምራት ጋር ሳይሆን ከእኛ ጋር ነው በቀጥታ የምትነጋገረው። ስንታየው በእኛ እጅ ይገኛል። 300 ሺህ ብር ነገ ጠዋት 4 ሰዓት ላይ ይዘን እንድትመጣ። ቦታውን ጠዋት ደውለን እነግርሃለን። መጣችሁ? እንዴት አመሸህ? እንዴት ነው አገኛችሁት? አዎ፣ ሳይድ ደውለው ሁሉ ነገር ነግሮታል። ቦታውን አመሻሽተን የመጣ ነው። ጠዋት እንደውለታለን። ሁለቱም ስልካቸውን ዘግተው ያስቀመጥኳቸው ሆቴል ውስጥ የሚሉ ከዚህ ውጭ በምንም መንገድ ላገኛቸው ደግሞ አልችልም። ምን አይነት ቀልድ ነው የተያዘው? ለምን በማይቀልድ ነገር ለምትቀልዱት ብሉ? ምን ብለህ ነበር እዚህ ነገር ውስጥ ያስገባህ? የልጁን ነገር ጨርሰነዋል፣ አብቅቶለታል አልነበረም እንዴ ያልከኝ? እኔማ ማውቀውን እኮ ነው የነገርኩህ። ከጀርባ የታምራት ምን ሲሰራ እንደከረመ ራስህ ጠይቀው። የመጀመሪያው ሲሆን ቅድም ግን አንተ ባለህበት ስራውን ለአንዴና ለመጨረሻ ጊዜ አጠናቀቃለሁ ብሎ ቃል ከገባ በኋላ አዲስ ጨዋታ ጀመረ። ይቅርታ ታምራት፣ አንድ ምጭት ቆይ፣ ከብሩ ጋር የምናገረው ነገር ስላለ ነው። ይቻላል። ተጠንቀቁ። አሁንም ቢሆን ይህን ስራ ያለኔ እንደማሰሩ ተወቁ። ይሄ ደደብ ከዚህ በኋላ ያስፈልገን። ገንዘብ ለማግኘት ሲል ሌላ ጦስ ውስጥ ሳይከተን በፊት በሆነ መልኩ ማስወገድ አለብን። እስማማለሁ፣ ግን አሁን አይደለም። በመጀመሪያ ያዝረከረከውን ቆሻሻ ያጽዳ። እኔ ግን ጥርጣሬ አለኝ። ሆን ብሎ ከልጆቹ ጋር ተመሳጥሮ ገንዘቡን ለማግኘት ሲል ያደረገው ነገር መሆን አለበት። አቤት፣ የቀጠሮውን ቦታ ልናሳውቅህ ነው የደወልነው። ኦኬ ኦኬ፣ የት ነው? የህንፃ ስራዎች ዲዛይን እና ቁጥጥር ባለስልጣን ህንፃ ላይ ሴምሲ ሳይት። ግን ትንሽ ሰዓቱን ገፋ ብታደርጉልኝ። 5 ደቂቃ ብታረፍድ ሁሉም ነገር ያበቃለታል። በቃ እሺ 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 እሺ፣ እመጣለሁ እመጣለሁ። የእኛ ሰዎች ከቅርብ ርቀት እየተከታተሉ ነው። ምልክት ሳደርግላችሁ ወደ ውስጥ ትገባላችሁ። ይህን ነገር እንዴት ነው የምጠቀምበት ታውቃለህ?
የወታደር ልጅ ነኝ እኮ። የከፋ ነገር ከገጠመህ ተጠቀምበት። ሰዓቱ ደርሷል። በነዘጋጅ ጥሩ ነው። ሴር መሄድ ትችላለህ። ስልኩን ይዘው አይደል? አዎ። ጥሩ ደ ስንታየው የታለ? መጀመሪያ ገንዘቡን አምጣ። የምትገለኝ ከሆነ ያለ ሰቀቀን ለምን በጊዜ አትገላግለኝ? እኔማ ለእነዚህ ደደቦች በጊዜ እንዲገላግሉህ ነግሬያቸው ነበረ። አብሎ አሉ አይደል? አይዞ አሁን እንገላግልሃለን። የምትጸጸትበት ቀን ግን ሩቅ አይደለም። ጸጸት? ማን እንደ ጸጸተው ነው የምትጸጸተው? ይልቁንም ባዶ እጄን ተቀምጬ ጡረታ መጠባበቅ በሆን ነበር የምትጸጸተው። ቆይ ኖ እነዚህ አይደሉም። ምንድን ነው የምትለው? አታለውነ ቆይ ለምን የአራዳ ቴሌቪዥን ስርጭት ቀጥታ ትመለከቱታል? ልጋብዛችሁ። አሁን የምንገኘው የህንፃ ስራዎች ዲዛይንና ቁጥጥር ባለስልጣን መስሪያ ቤት ከሚያሰራቸው ህንፃዎች መካከል አንዱ በሆነውና የግንባታው ስራው ባልተጠናቀቀው ሳይት ላይ ነው። ኢንስፔክተር ደበበ እባላለሁ። የምትፈልጓቸው ሰዎች ናቸው። የተከበሩ ኢንስፔክተር፣ እሱም በቁጥር ስም እንድናወጥ ታዘን የመጣ ፈትሸው። እንደምትመለከቱት ህንፃው በበጀት እጥረት ምክንያት አልተጠናቀቀም። ምናልባትም የበጀት እጥረቱ ምክንያት የሆኑት 3 ግለሰቦች በቁጥጥር ስር ላይ ስለዋሉ በቅርቡ ህንፃው ተጠናቆ አገልግሎት እንደሚሰጥ ተስፋ አደርጋለሁ። የ2.5 ሚሊዮን ብር እንቆቅልሹም እናንተ ተመልካቾቻችን ምስክር በሆናችሁበት በዚህ መልኩ መቋጫ አግኝቷል። No.